መክሸፍ እንደ ኢትዮጵያ ታሪክ። ጸሐፊ ዳንኤል ክብረት። ከጥቂት ቀናት በፊት ታዋቂው ምሁር ፕሮፌሰር መስፍን ወልደ ማርያም መክሸፍ እንደ ኢትዮጵያ ታሪክ በሚል ርዕስ አንድ አነጋጋሪ አከራካሪና አመራማሪ መጽሐፍ አውጥተዋል። ፕሮፌሰር መስፍን ሐሳባቸውን በአደባባይ ሕዝብ በሚረዳው መንገድ ቋንቋ ከሚገልጡ ጥቂት የኢትዮጵያውያን ልሂቃን አንዱ ናቸው። በሦስት የመንግሥት ሥርዓት ፕሮፌሰር መስፍን ሐሳባቸውን ሲገልጡ፣ ሲጽፉ፣ ሲከራከሩና መልካም የመሰላቸውን ሁሉ ለሕዝብ ሲያቀርቡና ሲሞግቱ የኖሩ የአደባባይ ምሁር ናቸው። አብዛኞቹ ልሂቃን በጆርናሎችና በአውደ ጥናት ላይ ከሚያቀርቧቸው ጽሑፎች ባለፈ ለሀገር ሕዝብ ዕውቀታቸውን በሀገር ቋንቋ አያቀርቡም። በዚህ የተነሳ ታዋቂነታቸውም ሆነ ተሰሚነታቸው በዚያው አካዳሚያዊ በሆነ ክልል ብቻ የታጠረ ነው። ፕሮፌሰር መስፍን ግን በአማርኛችን ከጣት ቁጥር በላይ የሆኑ መጻሕፍትን አቅርበዋል። በጋዜጦችና በመጽሔት ሐሳባቸውን አካፍለዋል። በሀገራዊ መድረኮች እየተገኙ ያላቸውንም ለግሰዋል። ይህንን መጽሐፍ ደጋግሜ አንብቤዋለሁ። ከራሴ ጋርም ሆነ ከሌሎች ጋር ተወያይቼበታለሁ፣ ተምሬበታለሁ፣ አንዳንድ ነገሮችን አንስቼበታለሁ። ለመጻፍ ግን ጥቂት ቀናትን መውሰድ አስፈልጓል። ስለ 3 ምክንያት። ምናልባት ከእኔ የተሻለ ሰው በጉዳዩ ላይ ይጽፍና ሐሳቤን ያነሳው ይሆናል ብዬ፣ በሌላ በኩል ምናልባትም በሕይወትና በጤና ያለው ፕሮፌሰር ባህሩ ዘውዴ አንድ ነገር ይል ይሆናል ብዬ፣ እንዲያም ባይሆን እነዚያ ሊቃውንትን ያፈራውና እነርሱም ያፈሩበት የአዲስ አበባ ዩኒቨርሲቲ የታሪክ ክፍል ምልከታውን ያቀርባል ይሆናል ብዬ ነበር። ግን ይሆናል መሰለኝም። ይህ አሁን የቀረበው የፕሮፌሰር መስፍን መጽሐፍ የኢትዮጵያ ታሪክ የሞገቱበት መጽሐፍ ነው። ጉዳዩ ገና ከእርሱ ይጀምራል። ከርዕሱ ላይ መክሸፍ እንደ ኢትዮጵያ ታሪክ ሲል አነጋጋሪ፣ አመራማሪና አከራካሪነቱም አሃዱ ይላል። ለመሆኑ ታሪክ ይከሽፋል? የክሽፈት ታሪክ ሊኖር ይችላል እንጂ የከሸፈ ታሪክ ሊኖር ይችላልን? የስኬት ታሪክ ይኖራል እንጂ የተሳካ ታሪክ ይኖራልን? ጥያቄ ነው። ፕሮፌሰር መስፍን ራሳቸው በመጽሐፋቸው ከገጽ 34 ጀምረው ስለ ታሪክ ምንነት ብያኔን ይሰጣሉ። በዚህ ብያኔያቸው ታሪክ ዘገባ፣ መዝገብ፣ ውለታ፣ ሰንሰለት እያሉ ነው የገለጡት። ይህ ገለጣቸው ደግሞ ታሪክ የማይቋረጠውን የሰው ልጆች ጉዞ የሚያሳይ ዘገባ፣ የትናንቱን የሰው ልጅ ሂደትና አስተዋጽኦ የምናነብበት መዝገብ፣ የትናንቱ ማኅበረሰብ ያቆየልን ውለታ ነው። የትናንቱንና የዛሬውንም የሚያስተሳስር ሰንሰለት ነው። እንዲያ ከሆነ ደግሞ ታሪክ የአንድን ማኅበረሰብ የስኬትም ሆነ የክሽፈት፣ የድልም ሆነ የሽንፈት፣ የውጤትም ሆነ የኪሳራ፣ የልዕልናም ሆነ የተዋርዶ ጉዞ የሚያሳየንና የምናጠናበት የምንመዘግብበትና የምናይበት ነገር ነው ማለት ነው። ስለ ክሽፈቱ እናይበት ይሆናል እንጂ ራሱ የሚከሽፍ አይመስለኝም። ስለ ስኬቱ እናጠናበታለን እንጂ ራሱ የሚሳካ አይመስለኝም። ሰው የስኬት ታሪክ ይኖረዋል እንጂ ታሪኩ አይሳካለትም። የሽንፈት ታሪክ ይኖረዋል እንጂ ታሪኩ አይሸነፍበትም። ለዚህ ነው አከራካሪነቱ፣ አነጋጋሪነቱ፣ አመራማሪነቱ ከርዕሱ የሚጀምረው። ያንን ብንሻገረውና ታሪክ ይከሽፋል ብንል እንኳ
መከራከራችንን መመራመራችንን አናቆምም። እውነት የኢትዮጵያ ታሪክ ከሽፏል? አንድን ታሪክ ከሽፏል ወይም ተሳክቷል የሚያሰኘው ምን ሲሆን ነው የሚሉትን እንድናነሳ ያደርገናል። በፕሮፌሰር መስፍን መጽሐፍ የምናጣው ታላቁ ቁም ነገር ይሄ ነው። አልፎ አልፎ ለታሪካችን መክሸፍ ማሳያ ናቸው ያሏቸው ነገሮች ከማንሳታቸው በቀር ይህንን ነገር አላብራሩልንም። በመጽሐፉ ውስጥ ያጣሁት ታላቅ ነገር የሚመስለኝ ይሄው ነው። የታሪክን ክሽፈትና ስኬት መበየኛ ነገሮችን አስቀድመው በማሳየት አንድ ታሪክ ከሸፈ ወይም ተሳካ የሚያሰኘው መመዘኛዎቹ በመተንተን በዚያ መሰረት የኢትዮጵያ ታሪክ እየገመገሙ እዚህ ላይ እንዲህ ስለሆነ በዚህ መመዘኛ መሰረት ከሽፈናል ይሉናል ብዬ ጠብቄ ነበር። ፕሮፌሰር መስፍን ግን ሌላ አካሄድን መርጠዋል። በፕሮፌሰር መስፍን መጽሐፍ ዋናውን ቦታ የያዙት ኢትዮጵያውያን የታሪክ ሊቃውንት ናቸው። ከእነርሱ በፊት ሌሎች የታሪክ ሰዎችም እየቀረቡ ሂሳቸውን ተቀብለዋል። እኔ እዚህ ላይ ፕሮፌሰር መስፍን መጠየቅ የሚፈልገው ሁለት ጥያቄን ነው። የመጀመሪያው የታሪክ ክሽፈትና ታሪክ ጸሐፊዎች እንዴት ነው የተገናኙት? የታሪክ ክሽፈትን ለማሳየት የታሪክን ሂደት ተከትሎ አንድን ሁነት ከየት ተነስቶ የት እንደደረሰ በመተንተን ያም ሁነት ከሽፎ ከሆነ የከሸፈበትን ምክንያት ማቅረብ ሲገባ ታሪካችን ከሽፏል ብንል እንኳ የከሸፈውን ታሪክ የጻፉት ወይም ያጠኑት ምሁራን እንዴት ነው ከታሪክ ክሽፈት ጋር ሊገናኙ የቻሉት? ለእኔ ይህ አካሄድ አንድ ሰው ሌላ ሰውን የገደለበትን ዜና የሠራውን ለዜናው ትንታኔ ዜና ያቀረበውን ጋዜጠኛና ተንታኝ የግድያው ወንጀል አባሪ ተባባሪ ወይም ደግሞ ለግድያው ምክንያትና መነሻ አድርጎ እንደማቅረብ ነው። ዘጋቢውን ማለትም ወንጀለኛ ማለትና ዘገባውን የወንጀል ዘገባ በማለት መካከል ልዩነት አለ። ዘጋቢው ወንጀለኛ የሚባለው የሠራው ዘገባ ሕግን የተላለፈ ከሆነ ብቻ ነው። ዘገባውን የወንጀል ዘገባ የሚያደርገው ግን ስለ አንድ ስለተፈጠረ ወንጀል የቀረበ ዘገባ ከሆነ። ፕሮፌሰር መስፍን የኢትዮጵያን ታሪክ አዘጋገብ የታሪክ ጥናት ለብቻው ቢተነትኑና ያም ትንተና የታሪክ አጻጻፋችንና አተናተናችን የተሳካ ነው ወይስ ያልተሳካ፣ አስመስጋኝ ነው ወይስ አስነቃፊ፣ ተመስጋኝ ነው ወይስ ተነቃፊ የሚለውን ቢተነትኑት እስማማ ነበር። አንድ ኦዲተር የአንድን ድርጅት ሂደት የኦዲትና ኢንስፔክሽን ሥራ ሊሰራ ይችላል። ያ ድርጅት ከስሮ ከሆነ የኪሳራው መጠን የኪሳራውንም ምክንያት ያቀርባል። ይህንን ሲያደርግ ያ ኦዲተር የራሱ ሕጸጾች ይኖሩበታል። ሁለቱ ነገሮች ግን የተለያዩ ናቸው። የድርጅቱ ኪሳራና የድርጅቱን የኪሳራ ሪፖርት የሠራው ባለሙያ ሕጸጽ የዚህን ድርጅት ታሪክም አንድ የታሪክ ባለሙያ ሊዘግበው ሊተነትንና የኪሳራውንም መነሻ ሂደት ሊያቀርብ ይችላል። ይህ የታሪክ ባለሙያ ታሪክ ሲዘግብና ሲተነትን ድክመቶች ሊኖሩበት ይችላል። የሁለቱ መገምገሚያ ግን ይለያያል። የድርጅቱ መክሰርና የታሪክ ባለሙያውም የከሰረ ድርጅትን ታሪክ መዘገቡ መተንተኑ የከሰረ የታሪክ ባለሙያ ግን አያሰኘው። በፕሮፌሰር መስፍን መጽሐፍ ላይ የተተቹት የታሪክ ባለሙያዎች በፕሮፌሰር ሐሳብ ብንስማማ እንኳ የከሸፈውን የኢትዮጵያ ታሪክ በየአንጻራቸው ዘገቡ፣ ተነተኑ እንጂ እነርሱ ራሳቸው የከሸፉ የታሪክ ባለሙያዎች ሊሆኑ አይችሉም። የኢትዮጵያ ታሪክ ከሽፏል ቢባል እንኳ ለዚያ ለከሸፈው ታሪክ ማጣቀሻ ይሆናል እንጂ
መክሸፍ እንደ ኢትዮጵያ ታሪክ በሚል ርዕስ ስር የእነሱም ሥራን መተንተን አልነበረበትም። ምናልባት ፕሮፌሰር መክሸፍ እንደ ኢትዮጵያ ታሪክ አጻጻፍ የሚል ርዕሰ ጉዳይ ቢያነሱ ኖሮ የማርያም መንገድ ባገኙ ነበር። እንደዚያም ሆኖ በእርግጥ ከሽፏል በሚለው ከተስማማን ነው። ፕሮፌሰር መስፍን የኢትዮጵያን ታሪክ አዘጋገብ ችግሮችና የአተያይ ሳንካዎች ማንሳታቸውና በዚያ ላይ ትችት ማቅረባቸው አልነበረም ችግሩ። በዚህ ጉዳይ ላይ ራሱን አስችለውና ደረጃውን ጠብቀው ደጋግመው ቢሄዱበት ለሁላችንም የእውቀት በረከት የሚሆን ነው። ነገር ግን መክሸፍ እንደ ኢትዮጵያ ታሪክ በሚል ርዕስ ታሪክ ጸሐፊዎቹን ከታሪኩ ጋር አብሮ መውቀጥ ከተልባ ጋር የተገኘ ሰሊጥ አይነት ይሆናል። ዛሬ አዲስ አበባ ላይ ይዘንባል ያለውን የሜትሮሎጂ ባለሙያ ለምን ዘነበ ብሎ እንደ መውቀስ ማለት ነው። ሌላው ሁለተኛው ጥያቄ የተነሱት ኢትዮጵያውያን ሊቃውንት የሚመለከት ነው። ፕሮፌሰር መስፍን መጽሐፍ ላይ በዋናነት ተነስተው የተተቹት 5 ኢትዮጵያውያን የታሪክ ሊቃውንቶች ናቸው። ፕሮፌሰር ታደሰ ታምራት፣ ዶክተር ስርጓ ሀብተ ሥላሴ፣ ፕሮፌሰር መርዕድ ወልደ አረጋይ እና ፕሮፌሰር ባህሩ ዘውዴ። ከእነዚህ ሊቃውንት መካከል ፕሮፌሰር ባህሩ ዘውዴ ከፕሮፌሰር ታምራት ደስታ በቀር ሌሎቹ ዛሬ በሕይወት የሉም። በሕይወት ከሚገኙት ከሁለቱ ሊቃውንት መካከል ፕሮፌሰር ታደሰ ታምራት ታመው በድካም ላይ እንደሚገኙ ነው የሚገኙት። ምንም እንኳ በአንድ መጽሐፍ ላይ የሚደረግ ክርክርና ሰዎቹ መልስ ሊሰጡበት ሂሱንም ሊቀበሉበት ዘመን ብቻ መሆን አለበት ባይባልም ይህ ዕድል ካለና ከነበረ ግን ይመረጣል። ቢያንስ ስለ 3 ነገር። አንደኛ፣ እነዚህ ሊቃውንት ሂዙን ተመልክተው እንዲሻሻሉ። ሁለተኛ፣ እነዚህ ሊቃውንት የእነርሱንም አተያይ የማቅረብ ዕድል እንዲያገኙ። ሦስተኛ ደግሞ ነገሩ ፍትሐዊ እንዲሆን። አንድን አካል መልስ ለመስጠት በማይችልበት ጊዜና ሁኔታ ማሄስና መውቀስ ከሞራል አንጻር ፍትሐዊ አይሆንም። የሀገሬ ሰው ሙት ወቃሽ አትሁን የሚለው ሙት መወቀስ ስለሌለበት ሳይሆን መልስ ለመስጠት በማይችልበት ሁኔታ ማለቱ ነው። ፕሮፌሰር መስፍን የነ ፕሮፌሰር ታደሰና የነ ዶክተር ስርገወና ፕሮፌሰር መርዕድ ዘመነኛ ናቸው። የዛሬ የሰጡት ትችት በዚያ በዘመናቸው ወቅት ቢሆን ኖሮ በሁለቱ ወገኖች መካከል በሚኖር ክርክር ታላቅ ዕውቀት በተገበየም ነበር። በእርግጥ ልዩ ልዩ መዛግብትን ስናገላብጥ አንዳንድ ክርክሮች እንደነበሩ ያሳያሉ። እነዚህ ህትመቶች ሲወጡ ቅሬታዎች ነበሩ። ነገር ግን የፕሮፌሰር መስፍን ሐሳብ ቀርቦ ክርክር አልተደረገበትም። የፕሮፌሰር ታደሰ ታምራት ቸርች ኤንድ ዘ ስቴት ኢን ኢትዮጵያ የሚል መጽሐፍ የታተመው በ1964 ዓመተ ምህረት ነው። የዛሬ 41 ዓመት። የዶክተር ስርጎ ደግሞ ኤንሸንት ኤንድ ሚዲቫል ኢትዮጵያ ሂስትሪ ቱ 1270 የታተመው በ1964 ዓመተ ምህረት የዛሬ 41 ዓመት ነው። የፕሮፌሰር መርዕድ ጽሑፍ ፖለቲካል ጂኦግራፊ ኦፍ ኢትዮጵያ አዝ ዘ ቢጊኒንግ ኦፍ 16th ሴንቸሪ የታተመው በ1966 ዓመተ ምህረት ነው። እንግዲህ ይህንን ሁሉ ዘመን ተሻግሮ ዛሬ ላይ ትችቱ መቅረቡ ነው ለእኔ የሞራል ጥያቄን እንዳነሳ ያደረገኝ። እነዚህን ሰዎች በዘመን ያላገኘናቸው ጥንት በምንለው ዘመን የነበሩ ቢሆን ኖሮ የሞራል ጥያቄ ሊነሳ ባልቻለ ነበር። ነገር ግን ከኛ ጋር የነበሩ መልስ ሊሰጡበትና ትችቱን ሊቀበሉበት በሚችሉት ዘመንም ሊጻፍባቸው የሚቻል ነበርና ምን ነው ያሰኛል።
እንደ እውነቱ ከሆነ የኢትዮጵያ ጥንታዊ የመካከለኛ ዘመንን በማጥናት በመተንተን እንደ ስርጎ እንደ ፕሮፌሰር ታደሰ ታምራትና ፕሮፌሰር መርዕድ ያለ ሰው ዛሬ አላገኘንም። በየመድረኩም ሆነ በየመዛግብቱ እንደ ብሉይና ሐዲስ የሚጠቀሰው የእነዚህ ቀደምት አበው ሥራ ነው። የእነዚህን ቀደምት አበው ሥራዎች በማይመለከታቸው ርዕሰ ጉዳይ ላይ ማንሳትም ሆነ ማየስ ተገቢ አይመስለኝም። ለቡድኑ መሸነፍ ተጫዋቾቹን፣ አሰልጣኙን፣ ፌዴሬሽኑንና ኮሚሽኑን መጠየቅ ሲገባ የጨዋታውን ዘጋቢና ተንታኝ ጋዜጠኛ መውቀስም ይመስላል። ከቀድሞ ጀምሮ ልሂቃኑ ዘንድ ከእውቀት ክርክር የዘለለ ሌላ የጎንዮሽ መጎሻሸምና መነካካት እንደነበረ የአዲስ አበባ ዩኒቨርሲቲ ምሁራን ታሪክ የሚያጠና ሁሉ የሚደርስበት ነው። አንድ ማሳያ ብቻ ላንሳ። አንድ ጊዜ በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል መምህራንና በሌሎች መካከል ጠብ ተፈጥሮ ነበር። በተለይ ለአብዮቱ እንቀርባለን የሚሉ ምሁራን እነዚህን የታሪክ ክፍል መምህራን ደብተራዎች እያሉ መውቀስና እንደ አድህሮት ኃይላት መመልከት ያዘወትሩ ነበር። ይህ ነገር እየከረረ መጣና አንድ የኢትዮጵያ ጥናት ተቋም ምሁር ወደ መንግሥቱ ኃይለማርያም ዘንድ ሄደው እነዚህን የታሪክ መምህራን በጸረ አብዮትነት ከሰሷቸው። በወቅቱ ፕሮፌሰር ታደሰ ታምራት ቤተ መንግሥት እንዲመጡም ተጠሩ። እኚህ የኢትዮጵያ ጥናት ተቋም ዶክተር ወደ መንግሥቱ ኃይለማርያም ዘንድ በማን በኩል እንደሄዱ ፕሮፌሰር መስፍን ያውቃሉ። ፕሮፌሰር ታደሰ ከሌሎቹ ምሁራን ጋር በጉዳዩ መክረው ወደ ቤተ መንግሥት ተጓዙ። አንዳች ክፉ ነገር እየጠበቁ ነበር የገቡት። መንግሥቱ በክብር ተቀበላቸውና የአብዮቱን ታሪክ እንዲጻፍ መፈለጉን ነገራቸው። ፕሮፌሰርም ልባቸው መለስ አለች። ሁኔታዎች ከተመቻቹ ሙያዊ ሥራ ለመስራት እንደሚቻል ገለጡ። መንግሥቱም ፕሮፖዛል እንዲያዘጋጁ ነግሮ በክብር ሸኛቸው። ከመሸኘቱ በፊት ግን ዶክተር ገሌ ጋር ቅሬታ አላችሁ መሰል አንዳንድ ነገሮችን ነግሮኝ ነበር፣ እዚያው ተነጋግራችሁ ፍቱትሽ አላቸው። እርሳቸውም እንፈተዋለን ብለው ከቤተ መንግሥት ወጡ። አሁን እዚህ መጽሐፍ ላይ ቤተ መንግሥቱን አየሁት ይላል ዳንኤል ክብረት። መክሸፍ እንደ ኢትዮጵያ ታሪክ ላይ በጻፈው የሂስ ጽሑፍ። እናንተስ ምን ትላላችሁ? ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። የሚገርመው አሁን እዚህ ጋር ቤተ መንግሥቱን አየሁት ያለው ዳንኤል ክብረት ይህን ጽሑፍ እኔ በማነብበት ጊዜ ቤተ መንግሥት ነው ያለው። አርቆ አይቶታል ማለት ነው። እንቀጥላለን።